موت 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 قلبي كان لمكو موت ولد فدال بيچان لمكو የሰውን ሁሉንም ነገር የሚያስረሳን እጅግ ያሳዝናል። የምትመለከቱት ቲክቶከር ወንድማችን ከ7 ሰዓታት በፊት ቲክቶክ ላይ ይህንን ቪዲዮ ለቆ ነበር። ከዛ በኋላ ግን በመኪና አደጋ ህይወቱ እንዳለፈ ተሰምቷል። ህይወት እንግዲህ እንደዚህ ነች። ለቤተሰቡ መጽናናትን እመኛለሁ እና ስታሽከረክሩ ተጠንቀቁ ማለት ፈልጋለሁ። ነፍሲማ እዚህ ልጅ ቪዲዮ አንድ ጊዜ ላሳያችሁ። በትናንትናው ዕለት ህይወቱ ያለፈው ይህ የምትመለከቱት ኢብሳ ጉተማ የተሰኘው ወጣትም ብዙ መልእክቶችን በቲክቶክ ቪዲዮ ሲያስተላልፍ ነበር። ነገር ግን በዚህ ቪዲዮ ላይ አንድ መልእክትን በአፋን ኦሮሞ አስተላልፎ ነበር። ቪዲዮውን ላሰማችሁ። ሆና ደኮ ብራዘር ጅሬኛ ኮ ከሰት ከናገለ ተኮ yoojrat nama gammachiisuuf jiraat taana ዳም ጋባስ ይጀበን ወንተ ከሰለቱ ደም የምትመለከቱት ያደረገው ምስል ይሄ ነው። ከአዲስ አዳማ ፍጥነት መንገድ ላይ ወንድማችን ኢብሳ በማሽከርከር ባለበት ሂደት ላይ አደጋ ገጥሞት ህይወቱን አጥቷል። ነፍስ ይማር ወንድማችን። ለኢብሳ ሞት የተሰማኝን ጥልቅ ሐዘን እገልጻለሁ። እባካችሁ ሾፌር ወንድሞቼ ከእግዚአብሔር ጋር ተጠንቅቀን በማሽከርከር ውድ ህይወታችንን ከእንደዚህ አይነት አደጋ እንጠብቅላለሁ። የኢብሳ ጉተማ የወንድማችንን ህይወት እግዚአብሔር በገነት ያሳርፍልን። ለቤተሰቦቹ መጽናናትን እመኛለሁ። እንጠንቀቅ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር ሁሉ ሰላም ነው። ውድና የተከበራችሁ በጣም የሚያሳዝንና በጣም በአሰቃቂ ሁኔታ የሞተ ልጅ እንደምትመለከቱት በጣም ነው የሚያሳዝነው። ወላሂ ለአዚም ነው የምላችሁ። እንደዚህ አይነት ድርጊት በጣም የሚያሳዝነው ነገር ቢኖር ጧት ላይ ወደ አዳማ ጉዞ ሲያደርግ ከቤቱ ወጥቶ አስፋልት ላይ አቁሞ መኪናውን ቪዲዮ ሰርቷል። እየጨፈረ ለዛውም እየጨፈረ በሙዚቃ ቪዲዮ ሰርቶ ልክ 9 ሰዓት ሲሆነው ቪዲዮውን ከመልቀቁ በራሱ መኪና በራሱ ገንዘብ ተጋጭቶ በአሰቃቂ ሁኔታ መኪናዋ ጭርምምም ብላ ላውን ደሙ ወጥቶ መኪናው ሁላ ደም ላባ እስከሚሆን ድረስ በዚህ መልኩ በአሰቃቂ ሁኔታ በእንደዚህ አይነት አደጋ ህይወት ማለፍ በጣም ያሳዝናል። ግን ቲክቶከሮች እና እኛ ዩቲዩብ የምንሰራ ሰዎች ህይወታችን በዚህ መልኩ ሙዚቃ እየጨፈርን ከፈጣሪያችን ከአላህ መንገድ ወጥተን በቃ የተለያዩ አላህን የማይወክሉና አላህን የሚያስቀይሙ ነገሮች እየሰራን ሞት ሲከሰት በጣም ነው የሚያሳዝነው። ወላሂ ለአዚም ሞት አይቀርም። ነገር ግን ወጣት ሲሞት በጣም ልብ ይሰብራል፣ በጣም ያማል። ወላሂ ነው የምላችሁ። እኔ በጣም ነው ልብ የተነካው ማለት ነው። በጣም ነው ያሳዘን። ምክንያቱም እናውቀዋለን፣ ቲክቶክ ይሰራል፣ ቲክቶከር ነው። የሚገርማችሁ ነገር ከመሞቱ በፊት ስክሎር እያደረኩኝ ቲክቶክ ላይ ስመለከት እየጨፈረ አስፋልቱ ዳር ላይ ቆሞ መኪናውን አቁሞ ወርዶ እየጨፈረ ቪዲዮ የለቀቀውን ያንን ቪዲዮ አይቼዋለሁ፣ ከመሞቱ በፊት ማለት ነው። ከዛ ማታ ላይ ሞቷል ብሎ ሲለቀቅ እኔ አላመንኩ። ምክንያቱም ሶሻል ሚዲያ ላይ የሆነ ሰው ሲጠላችሁ የሆነ ነገር ሲያስቡ በቃ ሞቷል ብሎ ይለቀቃል፣ ተጽፎበት ይለቀቃል። ነገር ግን መኪናዋ የራሱ መኪና በዛ መልኩ ድንቁስቁስ ስብርብር ብላ ደሙ ጠቅላላ የመኪናዋን አካል በሙሉ ደም ደውሱስ ብላ ብዙ መኪናዎች ተገልብጠው አይቻለሁ። ብዙ አደጋዎችን በመኪና አይቻለሁ። የዚህ ግን የተለየ ነው። በጣም ልብ የሚሰብርና ልብ የሚያደማ ነገር ነው። ወላሂ ነው የምላችሁ። በዚህ መልኩ ደሙ ከውስጥ ወጥቶ መኪናዋን ሁላ ደመላባ እስከመኮን ድረስ ምን አይነት አደጋ እንደደረሰን ያላውቅም። ግን ከድንገተኛ ሞት አላህ ይጠብቃችሁ ነው የምለው ማለት ነው። ከድንገተኛ ሞት እንዲሁ ፈጣሪ ይጠብቃችሁ። በተለይ እንዲሁ ከእንደዚህ ከመኪና አደጋ
በቃ ታታስቡት በመኪና የሚከሰት ነገር ለዛውም በራሱ ገንዘብ በራሱ መኪና ህይወቱን ማጣት በጣም ከባድ ነው። በዚህ አጋጣሚ እንደው ሹፌር ሆናችሁ ይሄን ቪዲዮ የምትመለከቱ በውጭም ሀገር ሆነ በሀገር ውስጥ የምትኖሩ ራሳችሁን ሆናችሁ ስልክ ማውራት አቁማችሁ በተለይ ይሄ መጠጥና ጫት የሚባል ነገር እያለ በቃ የሹፌር አደጋ የሚቀር ሁላ ይመስለኝ። ምክንያቱም ጫት በሚቅሙ ሰዓትና በሚጠጡ ሰዓት ምንም በቃ የሚያስቡት ነገር የለም፣ ምንም የሚያስተውሉት ነገር የለም። ቀጥታ በቃ የሚሄዱበትን ሁላ ራሱ አያውቁም እና በጣም ነው የሚያሳዝነው። በዚህ አጋጣሚ ቪዲዮውን የምትመለከቱ በሙሉ ሼር ያድርጉት፣ በቃ ላይክ አድርጉ ቪዲዮውን። ብዙ ሰው አይቶት ብዙ ሹፌሮች ሊማሩበት ይችላሉ። ከእንደዚህ አይነት አደጋ የምንሞትበትን አናውቅም። እንደው ከሙዚቃ ዓለም እና እንደው ፈጣሪን ከሚያስቀይም ነገር ሁሉ ብንርቅ በጣም ጥሩ ነው። እንደዚህ አይነት ነገር ስናይ ግን እኛ አንማርም። በራሳችን ካልደረሰብን በስተቀር ነገ ጧት በእኛ ላይ ይመጣል ብለን በፍጹም ጭራሽ አናስብ። በቃ የወደፊት ህልማችንን አናውቀውም። እና ወዶቼ ያው እንግዲህ በውጭ ሀገር የምትኖሩ እህት ወንድሞቼ የምትወዱኝ የምትጠሉኝም ቢሆን ከድንገተኛ አደጋ አላህ ይጠብቃችሁ። ሰው በሰው አይከፋም። ሰው በሰው በመሆኑ ብቻ ኸይር ነገር ልንመኝለት ይገባል። አሁን ላይ ግን የጠላነውን ሰው ክፉን እንጂ የምንመኘው በቃ ጥሩ ነገሩን አንመኝም። ለምን እንደው አላውቅም። እና እንግዲህ ልጁንም አላህ ይርሐመው፣ ቤተሰቦቹንም እንዲው መጽናናቱን ይስጣቸው። ወላሂ አልዓዚም የዚች ልጅ እናት እኔ በጣም ነው ያሳዘነች። ወላሂ የልጅ ሞት የወለደ ነው የሚያውቀው እንጂ ያልወለደ ሰው ማንም ሰው አያውቀውም። እና እንደው መጽናናቱን ይስጣት፣ ለሷ መጽናናቱን ይስጣት። መላው ለቤተሰቦቹ ለወዳጆቹ በቃ ለሶሻል ሚዲያ ተከታዮቹ ሁሉ ህሊና የሚሰብር አንገት የሚያስደፋ በቃ ከምንም በላይ የምነግራችሁ ነገር አደጋው በጣም እኔ አይቼም ሰምቼም አላውቅም። እንደዚህ አይነት ብዙ ሰው ይሞታል። ነገር ግን የዚህ ልጅ አሟሟት የተለየ ነው የሆነብኝ ለእኔ ማለት ነው። እና ሰላማችሁ ይብዛልኝ ውድ ተመልካቾቼ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ይመቻችሁ። እንግዲህ በአዲስ ነገር መጣላችኋለሁኝ። እንዲሁም ፈታ ዘና በሚያደርግ ቪዲዮ መጣላችኋለሁ። ስለ ሀገራችን ወቅታዊ መረጃ ሁሉ ይዤ መጣለሁኝ። ይመቻችሁ። ሰላማችሁ ብዝዝት ይበል።